ሰላም ጤና ይስጥልን እንደምን ዋላችሁ የኬርቦክስ አፍሪካ ቤተሰቦች የዕለቱ መረጃዎች ይዘንላችሁ መተናል። ቻናሉንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ወደ ዕለቱ መረጃችን ስናልፍ ወደ ውጭ ሀገር እልካለሁ በማለት ሁለት ሰዎችን ከ700 ሺህ ብር በላይ ያታለለች ግለሰብ ላይ ክስ መመስረቱን የካ ክፍለ ከተማ ፖሊስ መምሪያ አስታወቀ። ተጠርጣሪዋ እሌኒ በላይ የምትባል ሲሆን የግል ተበዳዮችን ወደ ውጭ ሀገር እልካችኋለሁ በማለት ያታለለችው በተለያየ ቀንና ሰዓት በየካ ክፍለ ከተማ ወረዳ 9 መተባበር ህንጻና ወረዳ 8 ስርኤም ህንጻዎች አካባቢ በመቅጠር መሆኑ የምርመራ መዝገቡ ይገልጻል። ተጠርጣሪዋ አንደኛዋን የግል ተበዳይ ያታለለቻት ወደ እስራኤል ሀገር እልክሻለሁ በማለት ከክፍለ ሀገር አዲስ አበባ ካስመጣቻት በኋላ ለቪዛና ለሂደቱ ማስጨረሻ በሚል ምክንያት 250 ሺህ ብር በካሽ እንድትሰጣትና 200 ሺህ ብር በባንክ አካውንት እንድታስገባላት ማድረጓን በምርመራ መዝገቡ ተገልጿል። ይህ በእንዲህ እንዳለ ግለሰቧ ተመሳሳይ የማታለል ዘዴን ተጠቅማ ሌላኛዋን የግል ተበዳይ ወደ ኒውዚላንድ ለመላክ ተስማምታ ከኢትዮጵያ ቀጥታ መሄድ ስለማይቻል በቅድሚያ ለአረብ ኤሚሬትስ በ320,173 ብር አሰርታ በመቀበል ትሰውራለች። ይህ በእንዲህ እንዳለ ግለሰቧ ተመሳሳይ የማታለል ዘዴን ተጠቅማ ሌላኛዋን የግል ተበዳይ ወደ ኒውዚላንድ ለመላክ ተስማምታ ከኢትዮጵያ ቀጥታ መሄድ ስለማይቻል በቅድሚያ ለአረብ ኤሚሬትስ በ320,173 ብር አስልታ በመቀበል ትሰወራለች። የተጠርጣሪዋ መሰወር ያስደነገጣት የግል ተበዳይ ለየካ ክፍለ ከተማ ፖሊስ መምሪያ ጉዳዩ እንዳሳወቀችና ፖሊስ መረጃው እንደደረሰው ግለሰቧን አፈላልጎ በመያዝ ተገቢው ምርመራ በማጣራት መዝገቡን ለአቃቤ ሕግ ልኮ ክስ የተመሰረተባት መሆኑን ፖሊስ መምሪያው አስታውቋል። ወደ ውጭ ሀገር ሄዶ የመስራት ፍላጎት ያለው ማንኛውም ሰው ሕጋዊ ፍቃድ ካለው አካል ተገቢውን መስፈርት በማሟላትና በሕጋዊ መንገድ ብቻ መጨረስ እንደሚገባ የአዲስ አበባ ፖሊስ መልእክቱን በማስተላለፍ እንደነዚህ አይነት የማታለል ወንጀል የተፈጸመባቸው ግለሰቦች ካሉ ወደ የካ ክፍለ ከተማ ፖሊስ መምሪያ በመቅረብ ተጠርጣሪዋን አይተው በማረጋገጥ ተጨማሪ መረጃ እንዲሆኑ ጥሪውን አስተላልፏል። በተሻሻለው የገቢ ግብር አዋጅ ላይ ተደጋጋሚ ማብራሪያ መሰጠቱ የሕግ አወጣጡን ክፍተት ያሳያል ተባለ። የተሻሻለው የገቢ ግብር አዋጅ ማስፈጸሚያ ደንብ ሳይጸድቅ ስራ ላይ መዋሉ ለአሰራር ችግር በመፍጠሩ የገቢዎች ሚኒስቴር ለገንዘብ ሚኒስቴር ጥያቄ በማቅረቡና ገንዘብ ሚኒስቴርም ተደጋጋሚ ማብራሪያ መስጠቱ ተገቢ ያልሆነና የሕግ ክፍተት ማሳያ ነው ሲሉ የሕግ ባለሙያዎች ገለጹ። የገቢ ግብር አዋጅ ቁጥር 1395/2017 በሕዝብ ተወካዮች ምክር ቤት በሰኔ ወር ከጸደቀ በኋላ ተግባራዊ ማድረግ የተጀመረው ከሐምሌ 1 2017 ጀምሮ እንደነበር ይታወቃል። አዋጁ ተግባራዊ መደረጉን ተከትሎ ማስፈጸሚያ ደንብ ባለመኖሩና አዋጁን ተግባራዊ ለማድረግ ባለመቻሉ ገንዘብ ሚኒስቴር ተደጋጋሚ ማብራሪያ መስጠቱ የሕግ ክፍተት መሆኑን ሪፖርተር ያነጋገራቸው የሕግ ባለሙያዎች አስረድተዋል። አዋጁ በቂ ዝግጅት ሳይደረግበት በከፍተኛ ፍጥነት እንዲጸድቅ መደረጉ ከጸደቀ በኋላም ማስፈጸሚያ ደንብ ወይም መመሪያ በሚኒስቴሮች ምክር ቤት ሳይጸድቅ አዋጁን ተግባራዊ ማድረግ አግባብ እንዳልነበር የገለጹት የሕግ ባለሙያዎች አሁን ለተፈጠረው የትርጉም ክፍተቶች ምክንያት ሆኗል ብለዋል። በደንብና በመመሪያ መሸፈን ያለባቸው ጉዳዮችን በማብራሪያ ለመሸፈን መሞከር ከዚህ ቀደም አጋጥሞ አያውቅም የሚሉት ባለሙያው ማብራሪያ የሚሰጠው ደንቡ ወይም መመሪያው ከወጣ በኋላ እንደሆነም ገልጸዋል። ወደ ሌላ መረጃችን ስናልፍ በተቋማት የሳይበር ጥቃት የሚደርሰው በአብዛኛው በሰራተኞች የሳይበር ንቃተ ህሊና ማነስ መሆኑ ተገለጸ። በተቋማት የሳይበር ጥቃት የሚደርሰው በአብዛኛው በሰራተኞች የሳይበር ንቃተ ህሊና ማነስ መሆኑ የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። በኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነት ባህል ግንባታ ዳይሬክተር አቶ ቢኒያም ማስረሻ እንደገለጹት በተቋማት ከ80 እስከ 90 በመቶ የሳይበር ጥቃት የሚከሰተው ከሰራተኞች የሳይበር ንቃተ ህሊና ማነስ ነው ብለዋል። የሳይበር ጥቃት እንዴት ይከሰታል? የሚያስከትለው ጉዳት ምን አይነት ነው? በሚሉ ጉዳዮች የግንዛቤ ማስጨበጫ ስልጠናዎችን በየጊዜው መስጠት እንደሚገባም አብራርተዋል። ተቋማት ምርትና አገልግሎታቸውን እና አሰራራቸውን ዲጂታል የማድረግ ላይ እንጂ የስርዓቱን ደህንነት ማስጠበቅ ላይ እየሰሩ አለመሆኑንም ገልጸዋል። ተቋማት ብቻ ሳይሆኑ ግለሰቦችም ለሳይበር ጥቃት ተጋላጭ እየሆኑ ያሉት ለደህንነት ቁጥጥር በሚሰጡት አነስተኛ ግምት እንደሆነም ተናግረዋል። የተዘረጉ ቴክኖሎጂዎችን ኦዲት በማስደረግ ያሉትን ክፍተቶች ማጥናትና ጥቃትን ቀድሞ መከላከል የሚያስችሉ ደህንነት ማስጠበቂያ ቴክኖሎጂዎችን መታገል ቴክኖሎጂዎችን መጠቀም እንደሚገባቸው ጠቁመዋል። ከአሰራር ስርዓት አኳያ አንድ የቴክኖሎጂ ስርዓት ከተዘረጋ በኋላ ማን ነው የሚጠቀመው የሚለውን መለየት በተለይም ትልልቅ ተቋማት የሳይበር ደህንነት ባለሙያዎችና
ከሳይበር አንጻር የሚመሩበት ፖሊሲ ሊኖራቸው እንደሚገባም አንስተዋል። የኢንፎርሜሽን መረብ ደህንነት አስተዳደር እንደ ሀገር የሳይበር የደህንነት ማስጠበቂያ ቴክኖሎጂዎችን በማልማትና በማስጠበቅ አሰራራቸውን ኦዲት በማድረግ እንዲሁም እንደ ሀገር የወጣውን የሳይበር ደህንነት ፖሊሲ ተግባራዊ በማድረግ የጥቃት ተጋላጭነትን ለመቀነስ እየሰራ ስለመሆኑም ተናግረዋል። ቀን በቀን ትኩስና የተረጋገጡ መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን። ወደ መጨረሻ መረጃችን ስናልፍ ሴቶችን የፋይናንስ ተጠቃሚነት ለማሳደግ በልዩ ሁኔታ የተመሰረተው እናት ባንክ በኢትዮጵያ የፋይናንስ ኢንዱስትሪ ውስጥ የመጀመሪያውን በግል ዘርፍ የሚወጣ የስርዓተ ጾታ ቦንድ ለገበያ ለማቅረብ ጥናት መጀመሩን አስታውቋል። ይህንን አዲስ የገንዘብ ማሳሰቢያ መሳሪያ ለመጠቀም የሚያስችለው ጥናት ከትራንዛክሽን አማካሪው አይ ካፒታል ኢንስቲትዩት ኃላፊነቱ የተወሰነ የግል ማህበር ጋር በመተባበር እየሰራ መሆኑንም ገልጿል። የቦንዱ ዋና ዓላማ እስካሁን ድረስ በፋይናንስ እጥረት ምክንያት ተገቢውን አገልግሎት ያላገኙትን በሴቶች ባለቤትነት የተያዙ ወይም በሴቶች የሚመሩ ድርጅቶች፣ ሴት ስራ ፈጣሪዎችና አርሶ አደሮችን በአመቺ ብድር ተደራሽ ማድረግ ነው። ይህ እርምጃ ባንኩ የኢትዮጵያ ብሔራዊ ባንክ በአካታችነት የያዘው እቅድ ለመደገፍ ትልቅ አስተዋጽኦ እንደሚኖረውም ታምኖበታል። የእናት ባንክ ዋና ስራ አስፈጻሚ ኤርሚያስ አንዳርጌ እንደገለጹት ባንኩ በኢትዮጵያ የካፒታል ገበያ ቁልፍ ተጫዋች ለመሆን የሚያስችሉ ዝግጅቶችን እያደረገ ሲሆን ባለስልጣኑ ባስቀመጠው የጊዜ ገደብ ውስጥ በህዝብ የተያዙ አክሲዮኖችን መዝግቦ ለማጠናቀቅ ከአይ ካፒታል ኢንስቲትዩት ጋር በመስራት ላይ ይገኛል ብለዋል። ባንኩ ከ11 ባለራዕይ ሴቶች በመቋቋሙ ላለፉት 12 ዓመታት አሳይቷል በተባለው እድገት ተከትሎ የባንኩ ባለ አክሲዮኖች ቁጥር 27136 የደረሰ ሲሆን ከዚህም ውስጥ 60% የሚሆኑት ሴቶች መሆናቸውንም አስታውቀዋል። ባንኩ በዛሬው ዕለት በሰጠው መግለጫ በቅርቡም የብሔራዊ ባንክ የብር 5 ቢሊዮን የተከፈለ ካፒታል መስፈርት ለማሟላት ተዘጋጅቻለሁ ብለዋል። እናት ባንክ የስርዓተ ጾታ ቦንዱን አስመልክቶ የሚያስፈልጉ ጥናቶችን በአስቸኳይ በማጠናቀቅ ለብሔራዊ ባንክና ለካፒታል ገበያ ባለስልጣን እንደሚያቀርብና ዝርዝር መረጃውንና የሽያጭ መመሪያ ቀኑን ፈቃድ እንዳገኘ ይፋ እንደሚያደርግ አስታውቋል።